ለሁላችሁም ግልጽ ነው። አካውንቱን የተቀበልኳት በሙሉ ኢቭን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበረ ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ነው ያሳደገቻት ልጅቷ። እናትና ልጅ አሌክስን ሰማችሁት አይደለ ውዶች? አካውንቷን የዴዚን አካውንት መቆጣጠርላት እኔ ነኝ አለ ማለት ነው። ከዛ ዮኒ አንተን ምን አገባህ? እናቷ እያለች አንተን ማን ተቆጣጣሪ ያደረገህ ለምን ሲለው በቲክቶክ የምታገኘውን ገንዘብና ማስታወቂያ ሰርታ የምታገኘውን ገንዘብ እናቷ ስለማትሰጣት ለዛ ነው አካውንቷን የተቆጣጠርኩት አለ። ባሎቻችሁ ስነ ስርዓት አድርጋችሁ ስላለያዛችሁ ነው። የትም እዛም እዚህም ስትዘላዘሉ 24 ሃውርስ ዩቱብ ላይ ትውላላችሁ፣ 24 ሃውርስ ቲክታክ ላይ ትውላላችሁ። አትሰሩ። ቤቱ እንደመጣው ቆሽሾ ይጠብቃቸዋል። ምግብ ሳትሰሩ እዚህ ስልክ ላይ እንደዚህ ተለጥፋችሁ ይዋላችሁ። እንዴት አድርጎ እንባል ከእናንተ ጋር የሚኖረው? ባሎቻችን በስነ ስርዓት አድርጋችሁ ጠብቀዋል። የሀበሻ ባል እንደዚህ ያደረገኝ፣ የሀበሻ ባል እኔን ጥሎ በማታ ወጣ፣ በማታ ገባ፣ በማታ ሄድሽና በማታ ነው የሚያባረርሽና አፍሽ 5 ሜትር ከፍተሽ እየተሳደብሽና አንቺን ማን ሰብስቦ ሊያኖርሽ ነው እንዴ? በማታ ከሄድሽ አፍሽን ከፍተሽ በማታ ያባርርሻል። እና ሌላ ምን ልታመጪ ነው? ክብር ስለማታውቂ እኮ ነው። ባሌዋ ሽግየዋ። አሁን በእኛ ሀገር ምን ይባላል? ማዕረይ ወለላይ፣ ልጅቷ ደግሞ ጎይታዋ ምናምን እንደዚህ ብለሽ አቀባጥረሽ እስኪ ያዙ የሀበሻን ባል ፍንክቻ 4 ሰዓት የሌሊት በዩሮፕ የሚገባ ከነበረ ማለት ነው ማርያምን 8 ሰዓት ነው የሚገባው። ባልሽን አንቺ ጠብቀሽ ስላላሽው የሀበሻን ባል ይህ የሀበሻ ባል መከራውን የሚያገኘው እናቴ ትሙ በቃ የሀበሻ ባል በቃ መከራ ነው ያገኘው። እዛም እዚህም ስትንዘላዘል ያገኛታል። ሌላውን በሌላ ትደርብበታለች፣ ያገኛታል፣ ይፈታታል። ከዛ በኋላ ሁሉም ወደ እሱ ነገር እንትን ታደርገዋለች። አብዛኛው ጊዜ የሀበሻ ባል መናገር አይወድም። ባል ስላቸው ላኪ የሀበሻን ወንድ ሰዎች በሙሉ እነዚህ ቡቱታም እነ ቴቴ እነ ሴጋው ከየት ምን አይነት ፍጥረት ከየት እንደመጡ አላውቅም፣ ግን እንደነዚህ አይነት ሀበሻ የለንም እኛ ብሮ። ሀበሻ ትዳሩን ይወዳል፣ ሚስቱን ይወዳል፣ ሀገሩን ይወዳል። ባይደ ወይ ለማንም እኔ ወደ እናንተ ስመጣ እንደዚህ ነው ብዬ አልመጣም። ከነ ባንዴራ ነው የመጣሁት። አጋሚ አትገባም፣ የህወሓት ሰውን አታገባም፣ ትግሬን አታገባም። ነጭ አቅፍ አይደል ታድራ ያለው ነጭም ሰው ነው። ገባ አይደለም? በካልቸር አትገናኝም፣ በብሔር አትገናኝም፣ በዘር አትገናኝም፣ በዜግነት አትገናኝም። ነጭ አቅፈን እየተኛላሉ። ተሳሳትኩኝ እንዲ ወገን ተሳሳትክ ምትል ተሳሳትክ በሉ። ተሳሳትኩኝ ቤት ላይ ሆነ ጆሮዋን ስለምታደን ቁራት መሰለኝ አሮጌ መኪና ገዝታ መኪና ውስጥ ሂደህ ተናገር አለች። በጥፊ አጮላ ያላከችው ወደ መኪና ያ ልጆችን መንከባከብ ስለማትችል 24 ሃውርስ ከሴቶች ጋር ስለምታወራ ሴቶችን ስናቀፍ ስለምትውል አንተ ያልገባህበት ነገር እስኪ ያሳየኝ በማለት ምን ላይ ነው ያልገባው? ሃይማኖት ላይ ገባ፣ ዘር ላይ ገባ፣ ብሔር ላይ ገባ። አንዴ አማራ ትሆናለህ፣ አንዴ ኦሮሞ ትሆናለህ፣ አንዴ ጉራጌ ትሆናለህ፣ አንዴ ትግራዋይ ትሆናለህ፣ አንዴ ኤርትራዊ ትሆናለህ። በእናቴ እንደዚህ ባባ ያልገባህበት የት አለ አባት አለ። አይኖ ትወልደኛለህ፣ ታሳድገኛለህ፣ አውቃለሁ። ትልቅ ሰው ታደርሰኛለህ በደንብ አድርገህ። አንተን እንመልስልህ አልገባም፣ ግን ክብር የለህም። ማርያምን አሁን እኔ ወገን ላይ ብዙ ሰው አስታርቅ ያለው ማርያም ልንገራችሁ። ኢቭን ጂጂኪያ ረሳው ነው እንጂ ከፍሬ ጋር ያታረኳት እኔ ጂጂኪያ ነኝ ራሴ ነኝ። ጂጂኪያ እና ፍሬ ያስታረኳቸው እኔ ራሴ ነኝ። ገባችኋ? ትናንትና ዮኒ ማኛ ቲክታክ ላይቭ ገብቶ የዴዚን እናት አሌክስን የአሌክስ እህት መሲን አስገብቶ እያወያየ ነበረ ማለት ነው። ከዛ ዴዚና እናቷ ምንም ሊግባቡ አልቻሉም። ያው ዴዚን ፍቅር ስላለባት በቃ እናቷን ነው ትንሽ ጫን እያለች የነበረው። እናቷ ደግሞ እኔ ነኝ መከራዬን አይቼ ያሳደግኳት
እና በቃ ለእኔም ክብር የለውም። በጣም ነው የሚናገረኝ። ሪከርዱን ባሰማችሁ በጣም ነው የሚናገረው። በጣም ይዘገንናል። ስለዚህ እንዴት እንደዚህ ይናገረኛል ማለት ብቻ ብዙ ነገር ተወያይተዋል ማለት ነው። እና መጨረሻ ላይ ግን ሳይስማሙ ነው ፕሮግራሙ ያለቀው ማለት ነው። አልተስማሙም፣ ፕሮግራሙ አለቀ። ከዛ አሌክስን ተናገረው። ዮኒ እንግዲህ ታውቁታላችሁ። ብቻ ዮኒ ትንሽ ነገር ካገኘ በዛ አስታኮ ነው የሚናገረው። ትላንትና ስለተናገረው ነው ዛሬ አሌክስ ወጥቶ ላይቭ ላይ ዮኒን የተናገረው ማለት ነው። አባቴ አንተ አባቴ ትሆናለህ፣ ብቻ እኔን ታደርሰኛለህ፣ አንተ መናገር አልፈልግም ነበር ምናምን ብሎ ይህንን ሁላ መልስ የሰጠው ትላንትና ስለተናገረው ነው ማለት ነው። ጂጂ ኪያ ደግሞ ምን መሰላችሁ ውዶቼ፣ ያው ከሳምሪ ጋራ ተጣልተው ነበር የዛሬ ስንት ዓመት። ሳምሪ አልፈልግም ብላ ብቻ ከቤት ወጣች። ከዛ ፋኒ ጋር ሄደች ምናምን። በዛን ሰዓት እንግዲህ የተፈጠረውን ነገር እያነሳች ጂጂ በቃ ለዴዚ እናት ምክር ነገር ነው እየሰጠች ያለችው። ታያት በቃ አሁን ልጅቷ አትመለስም። ልጅቷ የምትመለስ አይነት ልጅ አይደለችም። እኔ በራሴ አይቼዋለሁኝ። ስለዚህ ራስሽን አትጉጂ እያለች ነው ምክር እየሰጠች የነበረው። አሌክስንም ደግሞ ተናግረዋለች። በቃ አንተ ገና ትንሽ ልጅ ነህ፣ እንዴት አካውንቷን እቆጣጠራለሁ ትላለህ? በእናትና በልጅ መሀል ለምን ትገባለህ? በእናትና በልጅ መሀል አትግባ። አንተ ምን አግብቶህ ነው እያለች በጣም ብዙ ነገር ተናግረዋለች። በዛ ላይ ልቅም ያልክ በቃ ልም ያልክ ተናጋሪ ነህ፣ አክቲቪስት ነህ። ስለዚህ ከዴዚ ጋር ጭራሽ አትመጣጠኑም እያለች ቪዲዮ ሰርታ ነበረ። ምን ቪዲዮ ብቻ ላይ በላይ ገብታ ራሱ በጣም እየተናገረች ነበረ። ለጂጂም መልስ ሰጥቷል ማለት ነው። ቆይ አሁን ቪዲዮን ቀጥሎ አደርግላችኋለሁ እና ትሰሙታላችሁ። ብቻ እኔ ግን አሳዘኑኝ እግዚአብሔርን። የእውነት ከልቡ የሚያፈቅራት ከሆነ ያሳዝናሉ። ነገሩ ወደ ሌላ ነገር ሄዶ ልጆቹ በቃ የማይሆን ነገር ውስጥ ነው የሚገቡት። አብሶ ዴዚ ታውቃላችሁ፣ በአባት አሜሪካዊ በእናት ኢትዮጵያዊ ስለሆነች የእኛን ሀገር ባህልን ብዙም አታውቀውም አጣላይ በቃ። እና በጣም ነው የምታሳዝነው። በጣም ነው የተጨናነቀችው እውነት። ትናንትና ነው ከትናንት ወዲያ ሲያናግራት ራሱ ልጅቷ ቤት ገብቶ ዴዚ ቤት ገብቶ ወይዘሮ ቲና ወደዛ ዞር በይ ነው ያላት። ያ ቪዲዮውን እልክልሃለሁ። አንዴ ዞር በይ ሲላት ምንድን ነው ያልከው እዚህ ታክሲሚ ምናምን ብላለች። ይኸው እዚህ ጋር ኮሜንቶች እንትን በሉ እና አንድ ነገር የምነግራችሁ ለሴቶች ማለት ነው፣ እናት ማለት ነው መደበቂያ ጎጆ ናት። ገብቷችኋል? ያሌለው ነው የሚያውቀው ስለ እናት ማለት ነው። ሁለተኛ ደግሞ እናትሽን ወንድ ልጅ እናትሽን ጥሶ እናትሽን ተናግሮ እናትሽን ገላምጦ አንቺን ወድሻለሁ ካለሽ ይሄ ትልቅ ስህተት ነው። ሁለተኛ ደግሞ ምን አለ እዚሁ አሁን አንተ ቤት ማለት ነው ማንም ሰው ብሯን እንዲነካ አልፈልግም። Why you even talk about her money? Why you even mention her money? ማንም ሰው እንዴ አንተ እንደውም ምን አልከው? እናቷን ነው የምትለው ስትል አይ እናቷ ከፈለገች ብሩን ትውሰድ። Why you even speaking about her money? እንደዛ ከሆነ እንደገና ደግሞ ቦረም ላይ ደግሞ ሲቀጥል ደግሞ ማለት ነው እኔ እንትን የምለው እንደውም ለቪዲዮ የፈለጋት ነው የሚመስለኝ። ምክንያቱም ልጅቷ she's popular right now። የእውነት ፍቅር ካለ ሲጀመር የእውነት ፍቅር ካለ ገስት ራሱ ገብቶ እናትየዋን በህዝብ ፊት አያናገርም ወንድ ልጅ ማለት ነው። ወንድ ልጅ እንኳን አይደለም ቀርቶ እዚህ ኢንተርኔት ላይ አይደለም ቀርቶ ቤት ውስጥ ራሱ ሰው ተሰብስቦ እናት ብትሰድበው ራሱ ዞር ብሎ ነው ወጥቶ የሚወጣው። እናት ልጅ እኔ በራሴ እኔ የዚችን ልጅ ላይፍ እኔ ስለደረሰብኝ ነው በእሷ እድሜ ማለት ነው በ18 ዓመቴ ማለት ነው። ግን መጨረሻ እናቴ አይሆንም ብያትም በጨለማ እንደወጣሽ በጨለማ ትገቢያለሽ ብላኝ እኔ ልጄን ሳይ ነው የምላችሁ በጨለማ ወጥቼ በጨለማ ነው የገባሁት ማለት ነው። ልክ እንደዚች ልጅ ላይፍ ደርሶብኝ ያውቃል። እና እናትሽ መደበቂያሽ ናት። እንግዲህ ልጅቷን እንደሰማችኋት ነው። ልጅቷ ትክክል ናት ባይ ነኝ እኔ። እናት መደበቂያ ናት። ምንም ብናጠፋ ምንም ብትቆጣን
ብትቆነጥጠን ምንም ብታደርገን እናት ናት። ልጅሽ እንቅፋት መታው ልጅሽ እንቅፋት መታት ብትባል ደረቷን እየደቃች ፈጥና የምትደርሰው እናት ናት። እንዴ እናቶቻችን ስንት ነገር ተናግረውናል። ስንት ተልከን ቶሎ ሳንመለስ ስንቀር የሆነ ነገር ታዘን ስንረሳ በቃ እኛን ለመቆጣት እኮ ምክንያት ነው የሚፈልጉት። ምክንያት ሰበብ ነው የሚፈልጉት። ብዙ ነገር ይናገራሉ እናቶች። አሁን እቺ የዴዚ እናት አንድ ብቸኛ ልጇ ናት። እንግዲህ አስቡትኝ፣ ብቸኛ ልጇ ናት። እንዴት ነው ልብስ የማትገዛላት? እንዴት ነው ምግብ የማትሰጣትኝ? አስቡት እስኪ። እንዴት ትልቅ ልጅ ናት እኮ 21 ዓመቷ ነው። በዛ ላይ በቃ የድፍረቱ ድፍረት ወደዛ ዞር በይ የዴዚ እናት ወደዛ። እኔም ነበርኩኝ እውነት ላይቭ እየተከታተልኩ ነበር። እንደዛ ሲል በጣም ተናደደች። ምን አልከኝ? እኔና ያናገርከኝ ምናምን አለች። እየተከታተልኩ ነበረ። እና እናት ክብር ናት። ልጅቷን ወዶ እናቷን አልወድም እናቷ ትናገራለች። እና እናቷ በጣም ተናጋሪ ናት። ጥፋተኛዋ እሷ ናት። ዴዚን በጣም ነው እየበደለቻት ያለው። ልብስ ቀይራ አታውቅም፣ አትቀይርም። ምግብ በቀን አንዴ ጊዜ ነው የምትበላው። በዛ ላይ በቲክቶክ የምትሰራውን ገንዘብ ማስታወቂያ ሰርታ የምታገኘውን ገንዘብ የምትቆጣጠረው እናትየዋ ናት። እና እንዴ መቆጣጠርም አለባት እንጂ እች ልጅ እንግዲህ ከቤት አልወጣች፣ ከእናቷ ጋራ ነው የምትኖረው። የፈለገችው ነገር እየተደረገላት። እኔ ትላንትና እኮ ከዮኒ ማኛ ጋር እንደዚህ ታደርጊያታለሽ ለምን ሲላትኝ፣ እኔ አለች ምን አጉድዬባት ዳይት ታደርጋለች። ዳይት ማለት የሆነ እንዳትወፍር የማያወፍሩ ምግቦችን ነው የምትጠቀመው። ከዛም ደግሞ ምግብ ማለት ቶሎ አትመገብም ብላለች ትላንትና ቃል በቃል። ስለዚህ ከእናት በላይ እኔ ዴዚን አውቃታለሁ ብሎ በዚህ ልክ መናገር አለበት ብዬ አላስብም። እኔ አሌክስ በዚህ ልክ እንዴ እናትና አሁን እሱ ራሱ ሲያስበው እናት ከእናቷ ተለይታ ከኔ ጋር ትሆናለች ብሎ ማሰቡ በራሱ የፈለገ ብትወደው፣ በእርግጥ ፍቅር እውር ነው፣ ብዙ ነገር ሊያደርግ ይችላል። አሁን ዴዚ የሚሰማት ስሜት ምንድን ነው? ነፃነት የለኝም፣ በቃ ነፃነት እፈልጋለሁኝ፣ ነፃነት እንድትሰጠኝ ንገርልኝ ነው እያለች ያለችው ለዮኒ ማለት ነው። ለዮኒ እንደዛ ነው እያለች ያለችው። ዴዚ እንደዛ ነው እያለች ያለችው። ከዛ ዮኒ ደግሞ አንቺ ገና ከቤት አልወጣሽም። ነፃነት ምን ማለት ነው? ነፃነት ለብቻ ቤት ተከራይቶ መውጣት ወይም ደግሞ ከአሜሪካ ተነስተሽ ወደ ጀርመን አሌክስ ጋር ለመሄድ ነው ነፃነት የፈለግሽው እያለ ትናንትና በጣም እያፋጠጠ እየጠየቃት ነበር። ልጅቷ በጣም ታውራለች። እውነት ለመናገር ፍቅር እውር ነው በእርግጥ። በዛ ላይ ብዙም አማርኛም አትችልም ወይ የእኛን ሀገር የኢትዮጵያን ባህልና ወግ ብዙም አታውቀውም። ወይም ደግሞ የአሜሪካዊ አይደለች በአባቷ የዛ ነገር ብቻ መሀል ላይ ናት ልጅቷ። ታሳዝናለች። ምስኪን ናት። እግዚአብሔርን በቃ የሆነ ጮክ ብሎ ሲናገሯት ድንግጥ ትላለች ምናምን ነገር እና በጣም አስቸጋሪ ነው በዚህ ልክ። በእርግጥ መጀመሪያ ሚዲያ ላይ የወጣችው እናቷ ናትኝ። አሁን እናቷን ጥፋተኛ አድርገው ነው እየወቀሷት ያሉትኝ። ግን ምን ስትል ሰማትኝ ትላንትና? ወኔ ውጭ ላይ ነበርኩኝ አለች። ቤት ስገባ ራቁቷን ሆና ቪዲዮ እያወራች አገኘኋት። እንዴ ራቁትሽን ሆነሽ ከማን ጋር ነው የምታወሪው ስላት፣ ከፍቅረኛዬ ጋር ነው የማወራው፣ ምንም ችግር የለውም ብላ አለችኝ። ከዛ በቃ መሄድ ትፈልጋለች፣ መውጣት ትፈልጋለች። እኔ እሱ አይደለም ያሳሰበኝ፣ እሱ አይደለም ያሳሰበኝ። ልጅቷ በቃ ወደ ሌላ ነገር እየሄደች ነው። ዴዚ ወደ ሌላ ነገር እየሄደች ነው። እኔ እናት ነኝ። ነገ ብትጎዳ፣ ነገ የሆነ ነገር ብትሆን እኔ ነኝ የምጎዳው እንጂ ሌላ ማንም አይጎዳም። እዚህ ጋር የሚያወራው ሰው ሁሉ አይጎዳም፣ እኔ ነኝ። እውነት ስታሳዝን፣ የእውነት እናቷን በዛ ልክ መናገር አለበት ወይ? ስነ ስርዓት የለውም። እንዴት ባለፈው ራሱ ገና ፍቅር ከመጀመራቸው በፊት የሚገርማቸው እኔ እከታተላቸዋለሁ እና ከኋላ ከዴዚ ኋላ ቁጭ ብላ ላይቭ ላይ ገብተው ነበረ። ከዛ ላይቭ ላይ ገብተው
እኔ እንጃ ምን ሊላት እንደፈለገ ብቻ የሆነ እየቀለደ ምናምን ነገር ነው። ከዛ ሀያትሽ ከኋላ ቁጭ ያለችው ለምንድን ነው? ወደዛ ሂጂ በያት አለ። ቆይቷል እኮ እረስታችሁት ሊሆን ይችላል። እኔ ግን አረስ ትዝ ብሎኛል እውነት። ከዛ ድንግጥ ብላ ብድግ ብላ ወደ ሳቅ ብላ ነው። በዛን ሰዓት ግን ፈገግ ብላ ብድግ ብላ ወደዛ ሄደች ማለት ነው። እና አሁን የሚናገረውን አማርኛ ልጅቷ ብትሰማ ምናምን በጣም ከባድ ነው። በጣም የእውነት እና ትላንትና ራሱ በቃ እናቷን በቃ ውሸታም እያለቻት ነበረ። ውሸት ነው ውሸታም። በእርግጥ ከአማርኛ እጥረት ነው፣ አማርኛ መናገር አትችልም። እና እናትየዋ የሆነ ነገር በምትል ሰዓት የገባቻትን ቋንቋ ንግግር ውሸት ነው ስትል ነበረ፣ ሰምታችሁ ከሆነ ማለት ነው። እና በጣም ታሳዝናለች ልጅቷም እናትየዋም ያሳዝናል። እና ደግሞ የአሌክስ ጥፋቱ ምንድን ነው? እናትየዋን ዴዚና እናቷ ሲያወሩ ሪከርድ አድርገሽ ለእኔ ላኪልኝ ይላት ነበር። ይውላችሁ ሪከርድ አድርገሽ ለእኔ ላኪልኝ። ዴዚ ደግሞ ሪከርድ አድርጋ ለአሌክስ። አስቡት፣ እንደዚህ አይደረግም። በዛ ላይ በጣም ነው የሚናገራት እናቷን። አንቺ ምን አገባሽ? አንቺ አሮጊት፣ አንቺን አይደለም ምን የማገባው ልጅሽን ነው ምናምን ብዙ ነገር ነው የሚላትኝ። ብዙ ሪኮርድ አለኝ ከፈለክ ልላክልህ እያለች ነበረ ትላንትና ለዮኒ ማለት ነው። እና ልጅቷ ግን ገና አልገባትም። የእውነት ግን አማርኛ ብቻ የሆነ ኢትዮጵያዊ ቋንቋ በደንብ የምትችል የኢትዮጵያ የሆነ ቋንቋ በደንብ ብትችል አንድ ቋንቋ መረዳት ትችል ነበር። አሁን በየቲክታኩ ሁሉም ሰው ላይ ገብቶ በቃ ፎቶዋን ለጥፈው ሲያወሩ እች ልጅ የሆነ ነገር እንዳትሆን እፈራለሁኝ። አንደኛ ቋንቋ አይገባትም፣ ሁለተኛ በቃ ስለ እሷና ስለ አሌክስ ስለ እናቷ ብቻ ነው አሁን እየተወራ ያለው ማለት ነው። በቃ እነዚህ ነጮች ደግሞ አይችሉም ታውቃላችሁ። የሆነ እኔ እንጃ ብቻ በጣም ትጨነቃለች። ከዛ ቲክቶክ ላይ ደግሞ ስገባ የሆነ ፖስት አድርጋለች እያለቀሰች የሆነ በእንግሊዝኛ ዘፈን አድርጋ ምናምን ብቻ በጣም ከፍቷት ማለት ነው። በጣም ያሳዝናል እውነት ለመናገር። እና የዴዚን እናት አሁን በጣም በግሩፕ ሆነው እየተናገሯት ያሉት ለምንድን ነው? እኔ አማራ ነኝ፣ አሌክስ ደግሞ አክቲቪስት ትግራዋይ የትግሬ ልጅ ነው ማለት እንደ ዘረኛ ነው ለማለት ነው እንግዲህ። ስለዚህ አማራው እንዳጥተሽ ነው ወይ ትግሬ ፍቅረኛ አለኝ የምትይኝ ነው እንግዲህ። እንደ እናት ደግሞ መብቷ ነው እንዴ ይሄንን አግቢ ይሄንን አታግቢ፣ እንደዚህ አድርጊ እንደዚህ አታድርጊ፣ ይሄ ጥሩ አይደለም ይሄ ጥሩ ነው የማለት የእናቷ መብቷ ነው ግዴታዋም ነው። ይሄን አታድርጊ እንደዚህ አታድርጊ ልጇን የመቆጣት የመናገር መብት አላትኝ። የእውነት ማለት ነው። ከዛ ልጅቷ ደግሞ የፈለገችውን ነገር መወሰን ትችላለች። እንዴ ይሄንን ሰው አታግቢ ብትላት አይ አገባለሁ ብላ ድርቅ ካለች የልጅቷ ምርጫ ነው። እናት ግን የመናገር ግዴታም መብትም አላት። ከዛ እናስይዛትኝና ወደ ኢትዮጵያ እንልካታለን፣ ዴዚን ደግሞ ወደ ጀርመን እናስመጣታለን እያሉ ትናንትና ሲያወሩ ሰምቻለሁ። ይሄ ጥሩ አይደለም፣ ትክክል አይደለም። እናትና ልጅን አለያይቶ ሁለቱን እናገናኛለን ማለት በጣም የተሳሳተ ሀሳብ ነው። በዛ ላይ ጭራሽ የዘንድሮ ወንድ ምን እንዴ ከባድ ነው። ማንም አያስተማምንም። ማንም ሶሻል ሚዲያ ላይ እንደምታዩት ነው። በጣም ደስ የሚል ፍቅር አላቸው የሚባሉ ሰዎች ወልደው ሲለያዩ ታያላችሁ። በተጋቡ በስንተኛ ጊዜ ሲለያዩ ታያላችሁ። እያየን ነው፣ ሁላችንም እያየን ነው እንደዚህ አይነት ነገር። ስለዚህ እቺ ልጅ ደግሞ ምንም የምታውቀው ነገር የለም። እኔ ደግሞ እንዴት ነው የሚግባቡት ነው ግራ የገባኝ ነገር። አሁን አሌክስ እንግሊዝኛ አይችልም እንግሊዝኛ። ዴዚ አማርኛ አትችልም። አሌክስ አሁን የሚችለው አማርኛና ትግርኛ ከዛ ጀርመንኛም ይችላል መሰለኝ፣ እንደዛ ነው። ልጅቷ ደግሞ እንግሊዝኛ ብቻ ነው የምትችለው። እንዴት ነው የሚግባቡት? አብረው ቢሆኑስ ነው እሱ ችግር የለውም። ቢሆኑ እኔ አብረው ቢሆኑ በጣም ደስ የሚለኝ ቢሆኑ። ግን እዚህ ጋር እናትን አርቆ እናትን አስይዘን ወደ ኢትዮጵያ እንልካታለን ምናምን። እንዴ እቺ ልጅ እኮ አንድ እናቷ ናት። ነገ የሆነ ነገር ብትሆን እናቴ ብላ ትሄዳለች።
እናትሽ ታማለች ነይ ድረሽ ብትባል ነይ ድረሽ አይደለም እናትሽ ታማለች ብትባል እንዴ ፍቅረኛዋን በቃ ከፈለክ እንሂድ ካልፈለክ እኔ እናቴን ሄጄ ማየት አለብኝ ብላ ትታው ነው የምትሄደው። እንዴ አሌክስም ቢሆን እንደዛው። አሁን ለምሳሌ የዴዚን እናት አሌክስ በዚህ ልክ ተናግሯታል አይደለ? ዴዚ የአሌክስን እናት ብትናገራት ዝም ይላል ወይ ነው? እሷ ቋንቋ ስለማትችልም ነው። እውነት ለመናገር ቋንቋ ስለማትችል ነው እንደዚህ ያደረገው ማለት ነው። ማለት ይናገር ስሜቱ ነው። ግን በዚህ ልክ እናትን ማዋረድ ጥሩ አይደለም። ሚዲያ ላይ የወጣችሁ እኔ እንደሚመስል ቢጨንቃት ቢጠባት ነው። እግዚአብሔርን እንግዲህ ይሄ አዲስ ፍቅር አይደለም። አዲስ ፍቅር ስለሆነ ምንም ልትሰማት አልቻለችም። እንግዲህ 21 ዓመቷ ነው። አትቆነጠጥ እንዴ አትቆነጠጥ። ምንድን ነው የምታደርጋት? በጣም ስታስቸግራት በቃ ሚዲያ ላይ ወጣች። ምናልባት ሚዲያ ላይ ታዋቂ ስለሆነች ዴዚ አሌክስም ታዋቂ ስለሆነ ሚዲያ ላይ በወጣ የሆነ መፍትሄ ያገኛለሁ ብላ በማሰብ ነው እንግዲህ የእናትነቷን አስተሳሰብ ነው ያደረገችው። ጥፋት ሊሆን ይችላል ላይሆንም ይችላል። ግን በዚህ ልክ መናገሩ ጥሩ አይደለም። በዛ ላይ ደግሞ ግሩፕ ከፍቶ እናትን ወደ ታች አድርጎ መናገር ይሄ ተገቢ ነው ብዬ እኔ አላስብም። እውነት ለመናገር አስቡት። አሁን እናትና ልጅ ተጣልተው ነው ያሉት። እናት ለብቻዋ እያለቀሰች ነው። ዴዚ ለብቻዋ እያለቀሰች ነው። አሌክስ ደግሞ ላይቭ ላይ ገብቶ እየሞገተ ነው እነ ጂጂን እነ ዮኒን አጠቃላይ በቃ የእሱ ተቃራኒ የሆኑትን አሌክስን የተናገሩትን እየተናገረ ነው ያለው። ይኸው መጀመሪያ ላይ እንዳቀረብኩላችሁ ማለት ነው። ቪዲዮን አይታችሁታል። እና ደግሞ ገንዘቧን እኔ ነኝ የምቆጣጠረው እናቷ እያጠፋችባት ነው ብሎ ማለት ይሄ ጥሩ አይደለም። እግዚአብሔርን ልብስ አትለብስም፣ አንድ ልብስ ብቻ ነው የምትለብሰው ያለው ደግሞ ምን ልብስ እኮ ብርቅ አይደለም። እውነት ለመናገር ላለው ሰው ልብስ ብርቁ አይደለም። ቁጭ ብላ ነው የምትውለው። ስለዚህ ጧት የለበሰችውን ልብስ ምን ማታ ብትቀይር ምን ችግር አለው? ግዴታ በየሰዓቱ መቀየር አለባት ወይ ነው? አካውንት እንዴ አስቡት። እናቷ የት ታደርገዋለች? የልጇን አሁን በቲክቶክ የምታገኘውን ብር ዴዚ ወይም ደግሞ የሆነ ፕሮሞሽን ነው የሚባለው ብቻ የማስታወቂያ ስራ ሰርታ ያገኘችውን ብር እናቷ ብትቆጣጠረው ምን ችግር አለው? ያው ለልጇ ነው። አንድ ልጇ ናት። ለማን ታደርገዋለች? ለማን ትሰጠዋለች? እኔ እኮ ግራ ነው የሚገባኝ እንዴ። እና እኔ ግን ቢሆን ደስ የሚለኝ በቃ እናትየዋ የፈለገችውን ብትናገር እሱ ወጥቶ መልስ እኔ እንደ መልስ በቃ እኔ ትግሬ ነኝ ከዚህ በፊት እንደዚህ ነበርኩ፣ አሁን ግን እንደዛ አይደለሁም። በቃ ልጅሽን ወድጃታለሁ ካስከፋው ይቅርታ ቢላት እግዚአብሔርን እናት ለስለሳ እንደዚህ ነው እንደ ልጅ እኔ ያሰብኩት ሀሳብ ትክክል አይደለም ማለት ነው ብላ አመለካከቷን እሷ ራሱ ትቀይር ነበር። አሁን እሱ ከተናገረች እኔም ከሷ በላይ እናገራለሁ፣ በመጣችው ልክ እኔም እመጣለሁ እያለ ልክ እንደ አፍላ እንዴት ነው ተመሳሳይ እድሜ ያሉ ወጣቶች እንደሚጋጩት እንደዛ ነው አሁን እሱ እየመለሰ ያለው ለእናቷ ማለት ነው። እናት ናት፣ አትቀየርም። ምንም ማድረግ አይቻልም ወዳጅ። ስለዚህ ዳር ሆናችሁ ደግሞ የምታሽቀብጡ ሰዎች እኔ ብትቆጠቡ ጥሩ ነው እላለሁ። እግዚአብሔርን እናት ናት። ወንድ እንደሆነ ነገ የፈለገውን ካገኘ ትቶ ይሄዳል። አስወልዶ አስረግዞ መሄድን ያልፈልግም ይላሉ የአሁኑ ወንዶች። ምን ችግር አለባቸው? እንደዛ ላለማድረጉ ምን ዋስትና አላችሁ ነው? ለሱ ተቆርቁራችሁ የምትናገሩ እናቷን የዴዚን እናት የምትናገሩ ሰዎች ጤነኛም አትመስሉኝም። እኔ ጥፋት ሊኖር ይችላል፣ ግን ደግሞ ለልጇ ብላ ነው። አንድ ልጇ ናት ብቻዋን 21 ዓመት ሙሉ ያላባት 2 ስራ እየሰራች ያሳደገች እናት ናት። ስለዚህ ልጇን ብትቆጣጠር ምንድን ነው ችግሩ ነው? ወይ ጉድ እንዴ! የእኛ እናት አባቶች እንኳን ሳናገባ እንኳንስ ከቤታቸው ሳንወጣ ይቅርና አግብተን ወልደን ራሱ ይቆጣጠራሉ የእኛ እናት አባቶች። ከባድ ነው። ምክንያቱም ልጅ ነው። እንዴት ብለው እንዳሳደጉን እንዴት ለእኛ ብለው መስዋዕት እንደከፈሉ እነሱ ናቸው የሚያውቁት። እኛ ልጅ እስካልወለድን ወልደን እስካላየነው ድረስ አይገባንም። አታምሹ ሲሉ እንደዚህ አታድርጉ ምክር እንኳን ሲመክሩን ስልችት ይለናል አይደለም። እነሱ ግን በእኛ እድሜ ሆነው ያሳለፉት ነገር ሊኖር ይችላል።
እኛ እነሱ ባለፉበት መንገድ እኛ እንዳናልፍ በማሰብ ነው እንደዛ የሚሉት፣ የሚመክሩን፣ የሚቆጡን፣ የሚቆነጥጡን። መቆንጠጥ አለበት ልጅ። አሁን እኮ ዴዚ በእውነት በጣም ጥሩ ልጅ። ወደ ኢትዮጵያ የገቡት ኢትዮጵያ የመጡት እኮ ሙዚቃ እንድትሰራ ምናምን ነበረ። ሙዚቃ ሰሩ ምናምን። ከዛ በቃ ወደ ቲክታክ መጣች። በዛን ሰዓትም በጣም ጥሩ ልጅ ነበረች። ትናንትና ስትናገር ማለት ነው ለእናቷ መልስ ማትመልስ፣ እናቷን አክባሪ፣ ሰው አክባሪ፣ ሁሉን አክባሪ ናት ዴዚ። አሁን ከአሌክስ ጋር ፍቅር ከጀመረች በኋላ በቃ እንግዲህ እሱ አንዳንድ ነገር ሲላት እየተቀየረች ከዛ በቃ ወደ ጀርመን መሄድ ፈለገች በራሷ ገንዘብ ምናምን። እናት ደግሞ በኢንተርኔት በቲክቶክ የተዋወቅሽው ወንድ ነው እንዴት ነው የምትሄጁ ነው። በእውነት ትክክል ናት። እኔ እንደ እናት እኔ በእሷ ቦታ በሆን ሁላችሁም እናቶችም ሆናችሁ አባቶች እንደሷ ነው የምታስቡት። በቲክቶክ የተዋወቀችውን ወንድ ወይም በቲክቶክ እንደ ወንድ ልጅ እንኳን ይሻላል ወይ እሱ ወደ አሜሪካ ሊሄድ ቢል እሺ፣ እናትየው የተናገረችውን ነገር ተቋቁመው አስባችሁታል? አሁን የጂጂ ኪያ ልጅ እንኳን ሳምሪ በስማም ጂጂ እንዴት ነው የምትናገራቸው? ልጇንም ፋኒንም አሁን ድረስ ፋኒን ትናገረዋለች እኮ ጂጂ ግን አንድ ቀን መልስ አይመልስላትም። ንቆ ነው የተዋት፣ አይመልስላትም ጭራሽ። እሱ ጎበዝ ነው። ይኸው ሳምሪን በእጁ አስገብቶ አስወለዳትኝ። ወለዱ። ደስ የሚሉ ጥንዶች ሆነዋል። ልጆቻቸውን እያሳደጉ ነው፣ እየተማሩ ነው፣ እየሰሩ ነው። እግዚአብሔርን ጂጂ አሁንም ድረስ ትናገረዋለች እኮ ፋኒን። መልስ አይሰጣትም። መልስ እንደዚህ ነበር መሆን የነበረበትኝ ብዬ የማስበው እንዴ ወጣት ተናግራለች እና በዛ ላይ ሂጂ ወደዛ ዞር በይ አንቺ ማነሽ አሮጊት። ኧረ ብዙ ነገር ነው የሚል የነበረው። እውነት ለመናገር አንቺ በመጣሽው ልክ እኔ እመጣለሁ፣ በተናገርሽው ልክ እናገራለሁ። እናትን እኔ ዴዚን ነው እንጂ የማገባው አንቺን አላገባም። ለእናት እንደዚህ ይመለሳል? አስቡት እስኪ። እንዲህ ዴዚ አማርኛ የምትሰማ ቢሆን ወይ ትግርኛ የምትሰማ ቢሆን አብራው ትሆናለች ወይ ነው የኔ ጥያቄ። አትሆንም። አብራው ልትሆን አትችልም። እንደዚህ እናቷን ዝቅ አድርጎ እየተናገረ መጀመሪያ እሷ ናት ነገሩን ጎትታ ይዛ የመጣችው ምናምን እንደዛ። እሱም ገና ነው፣ ገና ልጅ እኮ ነው። 22 ዓመቱ ነው። እሱም ገና አልገባውም፣ የኑሮ ሁኔታ አልገባውም። በእርግጥ ስራ ሰርቶ ራሱን ሊያስተዳድር ይችላል። ኦኬ፣ ሁላችንም ስራ እንሰራለን። ከልጅነታችን ጀምሮ ስራ ግድ ነው፣ እንሞካክራለን። እንኳን 22 ዓመት እዛውም ጀርመን ሀገር ተቀምጦ። ግን ገና አሁን እኔ እንጃ ገና ይመስለኛል። እሱም አልበሰልም ገና፣ ሁለቱም አልበሰሉም። ስሜታዊ ዝም ብሎ በስሜት ነው የሚንቀሳቀሱት ብዬ ነው የማስበው። እኔ እንደዛ ነው የማስበው ውዶቼ። እና ለማንኛውም እስኪ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀገሬ ስገባ ቆንጆ ቆንጆ ቪዲዮ ከእህቴ ጋራ እለቃለሁኝ። የራሴን ቪዲዮ ማለት ነው። አሁን ስደት ላይ ስለሆንኩኝ በቪዲዮ መውጣት አልችልም፣ መቅረጽ አልችልም ምናምን። ያው እንደዚህ አልፎ አልፎ አዳዲስ አጀንዳዎች ሲመጡ እንደዚህ እመጣለሁኝ እንጂ ቪዲዮ እለቃለሁ እንጂ እንደዚህ አይነት ቪዲዮ ከዛ ውጪ ቪዲዮ መልቀቅ አልችልም። እና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ከሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር በሰላም በፍቅር ጥብቅ ያድርጋችሁ። ሀገር ውጭም ከኢትዮጵያ ውጭ ያላችሁ እህት ወንድሞች፣ እናት አባቶች በሙሉ እግዚአብሔር ይጠብቃችሁ፣ በሰላም ወደ ሀገራችን ያስገባን። እኔም ስደት ላይ ስለሆንኩኝ ሀገራችንን ሰላም ያድርግልን። ከዘረኝነት እንደው እግዚአብሔር ከዘረኝነት ይጠብቀን፣ ይጠብቀን፣ ይጠብቀን። ቸሩ መድኃኔዓለም እግዚአብሔርን በቃን፣ በቃ ይሄ ዘረኝነቱ በቃን፣ ይብቃን፣ 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 ይብቃን። አሜን በሉ። አሜን፣ አሜን፣ አሜን በሉ። እውነት አሜን በሉ። ኮሜንታችሁን እመልሳለሁ። ጥያቄ መጠየቅ የምትፈልጉ መልስላችኋለሁ። ምን ጠይቀሽ አትሉ፣ ምን ተናግረሽ አትሉም። ዝም ብዬ ወሬ ብቻ እኮ ነው። እና ለማንኛውም የተሰማችሁን ስሜት ጻፉልኝ። እወዳችኋለሁ፣ አከብራችኋለሁ የኔ ውዶች። እና በጣም ብዙ ለፈለፍኩባችሁ። እንግዲህ ምንም ማድረግ አይቻልም። የጊዜው ሁኔታ ነው፣ የጊዜው ሁኔታ ነው። እና ይሄን ይመስላል እላችኋለሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። በድጋሚ እግዚአብሔር ፍቅሩን ሰላሙን ያብዛልን እላለሁ። ባይ ባይ ውዶቼ፣ ቻው።
እንግዲህ ነገ በሌላ አጀንዳ እንመጣለን፣ እንገናኛለን እላችኋለሁ ውዶቼ። እግዚአብሔር ጥብቅ ያድርጋችሁ ሁላችሁም የሰው ዘር በሙሉ ፈጣሪ ይጠብቀን ይጠብቃችሁ። ቻው ቻው።